መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ምድርም ባዶ ነበረች። ቀጠል አድርጎ ወዲያው የእግዚአብሔር መንፈስ አለና በውሃ ላይ እግዚአብሔር አምላክ በመንፈሱ እግዚአብሔር እንዴት በውሃ እንደሚሰራ ካላወቅ ፌዝህ አፕግሬድ ያደርጋል። ላንተ ያስከው ውሃ የሚሰራልህ ያንተ እምነት አፕግሬድ ሲያደርግ according to the word of God ልክ እንደ እግዚአብሔር ቃል እምነትህ ከፍ ሲል ውሃው እንዴት እንደሚሰራ ከገባ ይሰራልሃል። አሜን። መቀባት ማለት እግዚአብሔር መንፈስ በላዩ ላይ ሲመጣ ማለት ነው። ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱስ የእግዚአብሔር መንፈስ የሚገለጥባቸውን 3 መንገዶች ያስረዳል። የመጀመሪያው የእግዚአብሔር መንፈስ መጣበት የሚል ቦታዎች ታገኛላችሁ። ሁለተኛው የእግዚአብሔር መንፈስ በውስጡ ሆነ ወይም ገባ የሚል ቦታ ታገኛላችሁ። ሶስተኛው ደግሞ የእግዚአብሔር መንፈስ ከእርሱ ጋር ነበረ የሚል ታገኛላችሁ። ስለዚህ የእግዚአብሔር መንፈስ በ3 መንገድ ወይ አብሮ ይሆናል፣ ወይ ውስጥ ይሆናል፣ ወይ ከላይ ይመጣል። አሜን። በሚገርም ሁኔታ ግን 3ቱም ምክንያት ወይም 3ቱም ትርጉም አላቸው። እግዚአብሔር መንፈስ በውስጣችሁ ገባ የሚባለው ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበልና የእግዚአብሔር ልጅ ሲሆን የእግዚአብሔር መንፈስ ምን ይልበታል? ይገባበታል። ከዳዊትም ጋር የእግዚአብሔር መንፈስ ነበረ ይላል። አብሮነቱ ሲወጣ ሲገባ አብሮም ይሆን ህልውናው ፕሬዘንሱ። ይሄ ደግሞ አብሮነቱን የሚናገር ነው። የእግዚአብሔር መንፈስ በላዩ ላይ ወረደበት። በእጁም ያለ እስር ፈትል በሳት እንደሚበላ ተበላ። ማሰሪያዎቹም ከእጁ ወደቁ። ምን ሲልበት? የእግዚአብሔር መንፈስ ምን ሲልበት? ሲመጣበት። መጣበት የሚባለው ሲወርድበት ማለት የእግዚአብሔር መንፈስ በሆነ ነገር ላይ ሲመጣ ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር መንፈስ በእያንዳንዳቸው ላይ ምን አለባቸው? ወረደባቸው። ስለዚህ the spirit of God upon them, the spirit of God in them, the spirit of God with them የሚባለው ልዩነት ሳይገባው ሰው ወይ ቀበል እንዴ ካለ መጽሐፍ ቅዱስ አላነበበም ማለት ነው። ስለዚህ ዛሬ እግዚአብሔር መንፈስ ልብስ ላይ ከመጣ እግዚአብሔር መንፈስ ምን አለ ይላል? አሜን አሜን። እግዚአብሔርን በእውቀት ሳይሆን በእምነት ነው የምናሸንፈው። አሜን። እግዚአብሔር ፊት አዋቂ መሆን አይደለም። ምክንያቱም እግዚአብሔር አምላክ የዓለምን ዕውቀት ያዋርድ ዘንድ የዓለምን ምናምንቴ ነገር መረጠ። እዚህ ዓለም ላይ ከእግዚአብሔር ዕውቀት በላይ የሆነ ከእግዚአብሔር ዕውቀት በላይ የተጠበበ ዕውቀት የለም። በእግዚአብሔር ፊት ምንም ነን። እግዚአብሔር አምላክን ደስ ማሰኘት የሚቻለው በዕውቀታችን ሳይሆን በእምነታችን ነው። መጽሐፍ ቅዱስ ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ አንድ ሰው ውሃ ይዞ መጣ ማለት ምን ማለት ነው? አመነ ማለት ነው። so those of who are believing God, amen። እስኪ አንድ ሰው ጮሆ I receive እቀበላለሁ በሉ። እቀበላለሁ። ያስ በረከት አሜን። ትቀበላለህ። እቀበላለሁ። ሞገስ እቀበላለሁ። መልስ እቀበላለሁ። ፈውስ እቀበላለሁ። ሰላም እቀበላለሁ። ዘርጉ እጆቻችሁን በኢየሱስ ስም በሉ። በኢየሱስ ስም እቀበላለሁ። እቀበላለሁ። በናዝሬቱ ጌታ በኢየሱስ ስም ትቀበላላችሁ። አሜን። እስኪ አንድ ሰው እቀበላለሁ ይበል። እቀበላለሁ። ክብር ለኢየሱስ ይሁን። አሜን። አጋንንት ከሰው ውስጥ ከወጣ በኋላ ውሃ በሌለበት ምድረ በዳ ወይም ዴዘርት ያርፋል። ምን እየፈለገ ነው የሚለው? ረፍት እየፈለገ። ዘፍጥረት ምዕራፍ 1 ከ1 ጀምሮ እስከ 6 ደግሞ አንብቡ። ልስን ለምንድን ነው ይሄን የምናገረው? ይሄን ውሃ ጸልያለሁ ይዘህ ሂድ ብለህ ስቲል እግዚአብሔር እንዴት በውሃ እንደሚሰራ ካላወቅ ፌዝህ አፕግሬድ አያደርግም። ላንተ ያስከው ውሃ የሚሰራልህ ያንተ እምነት አፕግሬድ ሲያደርግ ነው። according to the word of God ልክ እንደ እግዚአብሔር ቃል እምነትህ ከፍ ሲል ነው። ያልገባህ ነገር አታርግ። አንዳንድ ሰው ውሃ ያዝ በቃ ሄድ ጸልያለሁ እንዲህ የሚባል ታሪክ የለም። ውሃው እንዴት እንደሚሰራ ከገባ ይሰራልሃል። አሜን። አሁን እሱ ልናገር ማንኛውም ነገር ዛሬ ይሰበራል። አሜን። but you have to know before you apply this water ይሄንን ውሃ ከማድረግ በፊት how it works the spirit of God through this water በዚህ ውሃ ውስጥ እንዴት መንፈስ ቅዱስ እንደሚሰራ እንደ እግዚአብሔር ቃል ሲገባ ይሰራልሃል። አሜን። አሜን አሜን አሜን። በዚህ ዘመን በሉ በዚህ ዘመን
በጭፍን በሉ በጭፍን ምንም ነገር አላደርግም ምንም ነገር አላደርግም ነገር ግን በሉ ነገር ግን የእግዚአብሔር ቃል በሚለኝ እውነት ላይ አልደራደርም ቀድሜ አደርጋለሁ ይሆንልኛል አሜን ክብር ለኢየሱስ ይሁን አሜን that's why ውሃው እንዴት እንደሚሰራል ካላወቅ ሄሶ እየቀለደብን ነው የምትለው that's why many people የእግዚአብሔር መንፈስ እንዴት በውሃ ላይ እንደሚሰራ ስለማያውቁ ምንድነው በውሃ ይውላችሁ ይሄ እግዚአብሔር ሰው እዚህ ፊት ለፊታችሁ የቆመው የእግዚአብሔር ሰው በፍጹም ያልደረሰበትን ነገር ለሰው ሼር አያረግም እዚህ ውስጥ አገልጋይ ካላችሁ ልንገራችሁ ያልደረሳችሁበትን ነገር ለሰው ለማካፈል ጥረት አታርጉ አገልግሎቱን ታስመታላችሁ የገባችሁና የደረሳችሁበትን ትሩዝ ብቻ ሼር አርጉ አሜን that's why የነቢያት አገልግሎት በቃ የተሳከረው ምክንያቱም ብዙዎቹ የሆነች ትንሽ ጸጋ ይሰራባቸው ይሆናል ግን they don't know the knowledge about the thing what they do የሚያደርጉት ነገር ግን ትሩዙ እውነቱ አልገባቸውም ሲናገሩ መልስ የለም ዝም ብሎ በቃ ኦፊሱ ይጨፈጨፋል እዚህ ግን እንደ የለም አሜን እንኳን እኔ አንተ የምትመልሰው ነገር ዛሬ እሰጣለሁ አሜን እንኳን እኔ አንቺ ራስሽ የምታወሪው እሰጥሻለሁ አሜን ስለዚህ እግዚአብሔር በውሃ ይሰራል እሺ ዘፍጥረት ምዕራፍ 1 ከ1 ጀምሮ እስከ 6 እናነባለን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እሺ ምድርም ባዶ ነበረች አንዳችም አልነበረባትም ጨለማም በጥልቁ ላይ ነበረ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ እግዚአብሔርም ብርሃኑ መልካም እንደሆነ አየ እግዚአብሔርም ብርሃንና ጨለማን ለየ እግዚአብሔርም ብርሃኑን ቀን ብሎ ጠራው ጨለማውንም ሌሊት አለው ማታም ሆነ ጠዋትም ሆነ አንድ ቀን እግዚአብሔርም በውሆች መካከል ጠፈር ይሁን በውሃና በውሃ መካከል ይከፈል አለ ከሁለተኛው ቁጥር ጀምሮ የተባለው ጠቅላላ የተሰራው እግዚአብሔር በቁጥር 2 ላይ ካደረገው ነገር የተነሳ ነው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ምድርም ባዶ ነበረቻል ቀጠል አድርጎ ወዲያው የእግዚአብሔር መንፈስ አለና በውሃ ላይ ሻካቡ ሰፒያ ሬላቫሳ እስኪ አንድ ሰው ጮሁ የእግዚአብሔር መንፈስ በሉ የእግዚአብሔር መንፈስ በውሃ ላይ በሉ በውሃ ላይ ሰፎ ነበረ ከዛ በኋላ ብርሃንን ሲፈጥር ታያላችሁ ከዛ በኋላ ቀን ሲል ታያላችሁ ከዛ በኋላ ማታ ሲል ታያላችሁ ከዛ በኋላ በውሃና በውሃ መካከል ያለውን ጠፈር ሲለይ ታያላችሁ ብዙ ነገር የሰራው አፍተር በውሃው ላይ የእግዚአብሔር መንፈስ መስፈፉን ከነገረን በኋላ ነው ክሪኤሽን ቦታቸውን ያዙት ፍጥረት በትክክሉ ያዘው ሶ እግዚአብሔር አምላክ በመንፈሱ አዲቫ ሀዱቭራጂ ሬላቫሳ ውሃ ላይ በመጀመሪያ ፍጥረት ሳይጀምር ከዛ በኋላ ነው ሰው የመጣው ከዛ በኋላ ነው እግዚአብሔር ሰውን የሰራ የሚለው ከዛ በኋላ ነው የምድር አዕዋፍ ምናምን በጣም ፍጥረቶች ከዛ በኋላ ነው የመጡት በመጀመሪያ ግን የእግዚአብሔር መንፈስ በምን ላይ በውሃ ላይ ተናገሩ ባካችሁ በውሃ ላይ በምን ላይ በውሃ ላይ በምን ላይ በውሃ ላይ በምን ላይ በውሃ ላይ ምን ብሎ ነበረ ሰፎ ነበረ ሰፎ የሚለውን እንግሊዘኛው ሆቨር አርጎ ነበረ ሆቨር ማለት ጥልል ብሎ ከላይ የተቀመጠ ሳዲካ ዶቭራሲ ፕራዲያ ዛሬ በናዝሬቱ ጌታ በኢየሱስ ስም እናገራለሁ አሜን የእግዚአብሔር መንፈስ ጸልየን አይደለም በመጀመሪያ ከፍጥረት መጀመሪያ ውሃ ላይ ሆቨር አርጎ ከሆነ ዛሬ የያዛችሁት ውሃ ላይ ሆቨር ያረጋል አሜን የያዛችሁት ውሃ ላይ ይሰፋል አሜን የያዛችሁት ውሃ ላይ ይሰፋል አሜን የያዛችሁት ውሃ ላይ ያርፋል አሜን የያዛችሁት ውሃ ላይ ይቀመጣል አሜን መንፈስ ቅዱስ ተቀምጦበት የማይሰራ ነገር የለም አሜን 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 እስኪ አንድ ሰው ጮሁ አሜን ይበል አሜን ኢየሱስ የተባረ መንፈስ ቅዱስ የህይወት ምሳሌ ነው እግዚአብሔር ሰውን እንኳን ካበጀ በኋላ እፍ አለበት የህይወትን ፍስፋስ እፍ አለበት ሕያውን ነፍስ አለ ሆነ አሜን አሜን ነፍስ ያለ ሆነ የሚለው እፍ ካለበት በኋላ ነው ኢየሱስ ክርስቶስ ዮሐንስ 20 ላይ በተዘጋ በር ውስጥ ገባ ከዛስ እፍ አለባቸው የእግዚአብሔርን መንፈስ ምን አሉ ተሞሉ ይላል የእግዚአብሔር መንፈስ ከውሃ ጋር ያለውን ሪሌሽን መጽሐፍ ጋር ከህይወት ጋር እንደተገናኘ ከቃል ጋር እንደተገናኘ በደንብ ያስረዳል የእግዚአብሔር መንፈስ ውሃ አይፈራም እስኪ አንድ ሰው ጮህ የእግዚአብሔር መንፈስ በሉ እግዚአብሔር መንፈስ ውሃ አይፈራም አሜን አሜን ስሙኝ ይሄ ውሃ እንኳን የእግዚአብሔር መንፈስ እንዳረፈበት ነግሮን አይደለም መጽሐፉ የዘራችሁት
የረጫችሁት መሬት ላይ የወደቀ ነገር ይሄንን ውሃ ካገኘ በኋላ ወዲያው መሬቱን ፈንቅሎ ሲወጣ ታያላችሁ። ለምን? በዚህ ውሃ ውስጥ አንዳች የተሰወረ የህይወት ክብር አለ እዚህ ውስጥ። አሜን አሜን አላለም አንድ ሰው። አሜን አንዳች እግዚአብሔር አምላክ የሰወረው ይሄ ህይወት የሌለው እንዳይመስላችሁ ውሃው ህይወት አለው። አሜን አሜን በሉ። አሜን ዛሬ በኢየሱስ ለሚጠጣው ሁሉ የሚታደስበት ምክንያት እንዲያደርገው ጸልያለሁ። አሜን ውሃው ፈውስ እንዲሆን ጸልያለሁ። አሜን ውሃው ላንተ ላንቺ ፈውስ እንዲሆን ጸልያለሁ። አሜን በረከት እንዲሆን ጸልያለሁ። አሜን ክብር ለጌታ ይሁን። አሜን እዘን ይሄ ውሃ ብታወራው ይሰማል። የሚገርመው ነገር እስቲ ውሃ በሉ እስቲ ውሃ ይሰማል። ይሰማል። አንተ ውሃ በሉት። ንገሩት። አንተ ውሃ just be faithful። አንተ ውሃ በሉት። አንተ ውሃ አውቃለሁ ትሰማለህ። አውቃለሁ ትሰማለህ። ዛሬ የምናገረው የሚነገርብህን የትንቢት ቃል ሁሉ ሰምተህ እንደተባልከው ብቻ ትሆናለህ። ውሃ ጆሮ አለ፣ ውሃ ይሰማል። አሜን። ሁለት አይነት መስማት አለ። መንፈሳዊ የሆነውን ዓለም የሚሰማል፣ ፍጥረታዊ የሆነውንም ዓለም ይሰማል። በሳይንስ ኤክስፐርት በጣም በዚህ ኤክስፐርት በመናገር ወይም ደግሞ ሰው የሚናገረው ቃል እንደማይሞት ሳይንስ አጥንቷል። እንደውም ትልልቅ የድምጽ ኤክስፐርቶች ድሮ አዳምና ሔዋን የተነጋገሩትን ቃል አሁን መስማት እንችላለን በራዲዮ ምናምን አክቲቭ ምናምን። ምክንያቱም ቃል ከወጣ በኋላ አይጠፋም አለ ይቀመጣል። ወርድ የሚነገር ቃል አይጠፋም። እና ስለ ድምጽ ተመራምረዋል። ውሃ እንደሚሰማ ነግረውናል። ይሄንን ውሃ ኔጌቲቭ ነገር የማይመስል ነገር የተነገረበት አንድ ውሃ አዘጋጁ። ደግሞ በአንድ ካፕ ፖዚቲቭ ነገር የበረከት ነገር የሚነገር ነገር አዘጋጁ። ሁለቱንም ለአንድ ወር በየጠዋቱ ይነግሩታል። ምኑን? ውሃውን። ከአንድ ወር በኋላ ይሄ የሚረገመውና ኔጌቲቭ ነገር የሚነገረው ውሃ ጥቁር ሆኖ አገኙት። ይሄ ደግሞ ፖዚቲቭ ነገር የሚነገርበት ውሃ ደግሞ ኩልል ያለ የምንጭ ውሃ ሆኖ አገኙት። ውሃ ሪስፖንድ ያደርጋል። እስቲ አንተ ውሃ በሉት። አንተ ውሃ ዛሬ የእግዚአብሔርን ቃል ትሰማለህ። በዚህ ውሃ አምላኬ ተአምራት ያደርጋል። ዛሬ ተአምራት ይሆናል። ፈውስ ተነግሮብህ መፈወስ ይጀምራል። መፈወስ ይጀምራል በሉ። መርገም ይሰበራል በሉ። ቋጠሮ ይበጠሳል በሉ። ታሪክ ይቀየራል በሉ። የትኛውም ዝግ ነገር ይከፈት ዘንድ የእግዚአብሔር መንፈስ በዚህ ውሃ ላይ ከመጣ በኋላ አሁን ታምራቴን እቀበልበታለሁ። ይሄ ውሃ ከዚህ በኋላ የያዛችሁት ውሃ አይ ፕሮፌሳይ የምናገረውን ይሰማል። አሁን ሂድና ቀንበር ስበርለዋለሁ ሄዶ ይሰብራል። አሜን። ሂድና የንትናን ወይም የንትናን በረከት የያዘውን ምታ ካልኩት ሄዶ ይመታል። አሜን። ሂድና ጥንቆላውን አፍርስ ካልኩት ያፈርሳል። አሜን። ሂድና አስማቱን ገልብጥ ካልኩት ይገለብጣል። አሜን። ሂድና በሽተኛ ፈውስ ካልኩት ይፈውሳል። አሜን። በኢየሱስ ስም ዛሬ የምናገረው ይሄንን ነው። አሜን። እየሰማችሁ ነው? ይሄንን ለተነገረው ወይም በፕሮፌቲክ ስፒሪት እግዚአብሔር አምላክ ለወጣበት ቃል ብቻ ተጠቀሙ ይላችኋል። አሜን። አው ለውሃ ጥም ስትወጡ ፈልጉ። ይሄ ለሌላ ፐርፐዝ የመጣ ነው። አሜን። ጠጥቶ ሊጨርሰው ነው። ተው ይሄ ሌላ ዓላማ አለው። አሜን። እስኪ አንድ ሰው ጮህ ይሄንን በሉ እስቲ። ይሄንን እግዚአብሔር አምላክ ይቀባዋል። አሜን። መንፈስ ቅዱስ በሉ። ኦፈር ያደርግበታል። ላዩ ላይ በሉ። ይሰፍበታል። የተባለውን ይፈጽማል። ሄደ እንደዚህ ትረጫለህ ይከፈታል። አሜን። ሄደሽ እንደዚህ ትረጫለሽ አጋንንቶች ይመታሉ። አሜን። እንደዚህ ትረጫለሽ ጥንቆላ ይፈርሳል። አሜን። እንደዚህ ትረጫለህ መርገም ይሰበራል። አሜን። እንደዚህ ትረጫለሽ ታሪክ ይቀየራል። አሜን። የሚጠጣ ሁሉ ይፈወሳል። አሜን። ዛሬ የሚሆነው እንደዚህ ነው የሚል ጮሆ አሜን ይበል። አሜን። ይጮህና አንድ ሰው አሜን ይበል። አሜን።
ኢየሱስ ክርስቶስ ይባረክ። አሜን። ሶ እግዚአብሔር አምላክ በሚሰራባቸው ዘመን ሁሉ መንፈስ ቅዱስ ከውሃ ጋር የሰራባቸውን አንዳንድ ቦታዎች ያሳያቸዋል። አሜን አሜን አሜን። የጌታ ስም የተባረከ ይሁን። እስኪ አሜን በሉ። አሜን። እስኪ አንድ ሰው ጮሆ አሜን ይበል። አሜን። የእግዚአብሔር ቃል ሲናገር ሁለተኛ ነገሥት ላይ ምዕራፍ 5 ላይ ኤልሳ ጨው አምጡልኝ ብሎ ውሃ ውስጥ ጨመረው ነው የሚለው። ምንም ነገር ይበል መጽሐፍ ላይ ሁሉ ነገር አጥኑት። ወደ ውሃ የሚላክ ነገር ሁሉ መፍትሄ ሆኖ መጥቷል። የምድሪቱን ጭንገፋና የምድሪቱን አስቸጋሪ ሁኔታዎች የኢያሪኮ ሰዎች ለኤልሳ ካብራሩለት በኋላ በአዲስ ማሰሮ ጨው አምጡልኝ አለና ጨው አምጡልኝ ካለ በኋላ ጨውን ኮምፕሌን በሚያረጉት በሚያጉረመርሙበት ችግር አለበት በተባለው ምድር ላይ ፈውስ እንዲሆን ወደ ውሃ ጨመረው ይላል። አንድ ሰው አሜን ይበል። ከዛስ በኋላ ከእንግዲህ በኋላ መርገም ጭንገፋ አይሆንም አለ ይላል። አሜን። ወደ ምን ጨምሮ? ጮክ በሉና ወደ ምን ውስጥ ጨምሮት? ውሃው። ተናገሩ ባካችሁ። ወደ ውሃ። ወደ ምን ውስጥ ጨምሮት? ወደ ውሃ። ሶ የጨመረበትን ጨው ወደ ውሃው ካደረገ በኋላ ውሃው ከዚህ በኋላ ጭንገፋና መራራ ነገርን ከምድር ላይ ይነቅልላችኋል። አሜን። በቃ አለ። አሜን። ኢየሱስ ክርስቶስ ይባረክ። አሜን። ሶ ኤልሳ መፍትሄ ያመጣው ጨውን ወደ ውሃው ጨምሮ ነው። ምክንያቱም የነሱ ችግር ሁሉ ነገር ችግር የለውም፣ ሁሉ ነገር ትክክል ነው። ነገር ግን ምድሪቱ መራራ ናት። መራራ ነገር ብቻ ነው የምታበቅለው። ምድሪቱን ለመፈወስ ጨውን ወደ ውሃ ነው የጨመረው። አሜን። እስኪ አንድ ሰው አሜን ይበል። አሜን። ስለዚህ ዛሬ እያንዳንዱ ጥያቄያችሁን የሚመልስ የእግዚአብሔር እጅ እንዲመጣ አሜን። ዛሬ ወደ ውሃ ነው ማዛችሁ ነው። አሜን። ወደ ምን? ወደ ውሃ። እስኪ አንድ ሰው ጮህ ወደ ውሃው ይበል። ወደ ውሃ። እንደዛ ምናብል ብትለኝ ወደ ውሃ ነው ማዘው። ዛሬ እዚህ ጋር ያመኛል ወጋኝ ምናምን ብትለኝ ወደ ውሃ ነው ማዘው። አሜን። አንዴ አሜን አላለም። አሜን። እዚህ ጋር ይፈልጠኛል ያዞረኛል ይሄ ነገር እንጂ እምቢ አለኝ ተቸገርኩ መረረኝ ነገሩ ሁሉ ጭንግፍግፍ ይልብኛል ብትለኝ ወደ ውሃ ነው ማዘው። አሜን። ዛሬ በናዝሬቱ ጌታ በኢየሱስ እግዚአብሔር አምላክ በዚህ በያዛችሁት ውሃ ይሰራል። አሜን። እስኪ አንድ ሰው ጮህ ይሰራል ይበል። ይሰራል። አንዳንድ ሰው ንግዱ በጣም ብልሽት ያለበት አላፈራ ያለው ነገር አለ። ለምሳሌ ተመሳሳይ ነገር እየሰራ የሱ አይነት ተመሳሳይ ነገር የያዘ ሰው እያፈራ ነው። እሱ ግን የያዘው ነገር አያፈራም። እቃውም ምርቱም ሽያጩም አገልግሎቱም ስራውም አንድ አይነት ነው። የዚህ ያፈራል ያንተ አያፈራም። ዛሬ ወደ ውሃ ነው ማዘው። አሜን። እማገለግለው ጌታ ምስክሬ ነው። ዛሬ መርገም ይሰበራል። አሜን። ጭንገፋ ይሰበራል። አሜን። ያስቸጋሪ ነገር ይቆማል። አሜን። ለምን ካልከኝ ወደ ውሃ አዛለሁ። አሜን። አንድ ሰው ጮህ ዛሬ በሉ እስቲ። ዛሬ በዚህ ውሃ የእግዚአብሔር መንፈስ ታምራት ያደርጋል። ለኔ በሉ እስቲ። ለኔ ታምራት ይሆናል። አምናለሁ በሉ። ታምራቴን አሁን እቀበለዋለሁ። ጩሁና እቀበላለሁ በሉ። እግዚአብሔር አምላክ በሌላ ቦታ ሰው ሁሉ ቤተሳይዳ በምትባል መጠመቂያ እንዲጠብቅ አደረገ። ለምን? ደዌው ይፈወስ ዘንድ። ዮሐንስ ወንጌል ምዕራፍ 6 ሁላችን እናወጣና ምዕራፍ 5 ከ2 ጀምሮ እስከ 4 እንደገና ዮሐንስ ወንጌል ምዕራፍ 5 ቁጥር 7 እናነባለን። ከዛ ዘለ 7 አንብበልኝ ከሰዓት የተነሳ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። ቤተሳይዳ የምትባል አንዲት ምን ነበረች? መጠመቂያ ነበረች። እሺ 5 መመላለሻ ነበረባት። ኦኬ። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። በሽተኛ፣ እውር፣ አንካሳ የሰለለባቸው እግራቸው እጃቸው የሰለለባቸው ሰውነታቸው የሰለለባቸው በዛ ምን ይሉ ነበር? ተኙ ነበር። የት ነው የሚተኙት? ቤተሳይዳ ምንድነው? እኔ በአካልም ሄጄ አይቻለሁ። እስራኤል ሀገር ያለው ቤተሳይዳ ውሃ ነው። ቁጥር 7 አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። የጌታ መልአክ ምን ይለዋል? ይመጣና ያናውጠዋል። ውሃው የሚንቀሳቀሰው የጌታ መልአክ ሲመጣ ነው። ነገር ግን ውሃው መንቀሳቀስ ሲጀምር የጌታ መልአክ መጥቶ ሲያንቀሳቀሰው ወደ ውሃው የገባ
እግሩ የሰለለ ይሁን ሰውነቱ የሰለለ ይሁን ጆሮ ማይሰማ ይሁን አይኑ ማያ ይሁን ደዌና በሽታ ያለበት ይሁን ከያዘው ከማናቸውም ነገር ምን ይል ነበር ይፈወስ ነበር ለምን ካላችሁ በውሃው ላይ የእግዚአብሔር መንፈስ ሆቨር ያረጋበታል አሜን ዛሬ እዚህ ውሃ ላይ የእግዚአብሔር መንፈስ ሆቨር ያረጋል አሜን ያንተ መልስ በኢየሱስ ስም በዚህ ውሃ አሜን በተቀባ ውሃ አሜን ይሆንልሻል አሜን ራጋቢዲ ጋናቡ ሳክሌ ፕራቫዲያማ በዚህ ውሃ ላይ አንድ ሰው ዛሬ የውስጥ በሽታ ያለበት የተባለ ሰው የውስጥ ደዌ እንዳለበት የተነገረው ሰው እግዚአብሔር አምላክ ምስክሬ ነው ዛሬ ያሰው በዚህ ውሃ ውስጥ እግዚአብሔር አምላክ ከሚያስቀምጠው መለኮታዊ ኃይል የተነሳ ያሰው ይፈወሳል አሜን ሰውነቱ ምን ያለ የሰለለ ቤተሳይዳ ውስጥ ምን ነበር ያለው ውሃ ነው ያለው አሜን አሜን እግዚአብሔር ይሰራ የነበረው በምንድነው በውሃ ነው አሜን ቤተሳይዳ ማለት ሳይን ኦፍ ሚራክል ማለት ነው የተአምራት ምልክት ማለት ነው የተአምራትና የድንቅ የፈውስ ምልክት ማለት ነው አሜን ኢየሱስ የተባረከው አሜን እግዚአብሔር አምላክ ዛሬ እንደ ቤተሳይዳ ያረጋግላችኋል አሜን ያዛችሁትን ይሄንን ውሃ እንደ ቤተሳይዳ ያረጋግላችኋል አሜን አሜን ሶስተኛው ሰሊሆም ነው ሰሊሆም ማለት a place of revelation የመገለጥ ቦታ ማለት ነው ኢየሱስ ክርስቶስ ያንን እውር ሰው ወዴት መራው ወደ ውሃ ኢየሱስ ክርስቶስ ያለ ውሃ የፈወሰባቸው ብዙ ጊዜዎች አሉ ነገር ግን የእግዚአብሔር መንፈስ በውሃ ላይ እንደሚሰራ ሰው ሁሉ እንዲያምን በሌላ መንገድ መፈወስ ሲችል ኢየሱስ ያንን እውር ሰው ወዴት መራው ይላል ወደ ውሃ አንድ ሰው ጮሆ ዛሬ በሉ እስቲ ዛሬ መንፈስ ቅዱስ በሉ መንፈስ ቅዱስ እኔን እየመራ ያለው በሉ እኔን እየመራ ያለው ወደ ውሃ ነው ማኒክላ ፕሮኮቮጎዲያ ራባሻ ፕሪቫዲያማስ ዮሐንስ 9:7 እናነባለን ዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ ሂድና በሰሊሆም መጠመቂያ ታጠብ አለው ታጠብ ካለ የሚታጠበው በምንድነው ወደ ሰሊሆም ሂድ አለውና ምን አለው ይላል ታጠብ ሂድና ምን በል ታጠብ ሰው ጠጥቶ ይፈወሳል ውሃ ውስጥ ገብቶ ይፈወሳል ታጥቦም ይፈወሳል አሜን ዛሬ አስቸጋሪ ቀንበር አስቸጋሪ በሽታ ያለባችሁ ኢየሱስ እንደተናገረ ወይ ጠጥታችሁ ወይ ውሃ ውስጥ ገብታችሁ ወይ በውሃ ታጥባችሁ በኢየሱስ ስም ትፈወሳላችሁ አሜን የያዛችሁትን ውሃ እግዚአብሔር እንደዚህ አለኝ በመንፈሴ ቀድሼዋለሁ አሜን በመንፈሴ እሳት አድርጌዋለሁ አለ አሜን የውሃ እሳት ሆኗል አሜን አሜን የውሃ ለፈውሳችሁ ምክንያት ሆኗል አሜን አሜን አንድ ሰው ዛሬ በል እስቲ ዛሬ አምላኬ ወደ ውሃ ያዘኛል እኔም በሉ እኔም ተፈውሼ ነፃ ወጥቼ ታምራት ሆኖ ከዚህ ሄዳለሁ in the name of Jesus Christ ተፈውሰሻል አሜን ዛሬ መልሳችሁን ይዛችሁ ትሄዳላችሁ አሜን ዛሬ መልሳችሁን ይዛችሁ ትሄዳላችሁ አሜን ዛሬ መልሳችሁን ተቀበላችሁ ትሄዳላችሁ አሜን የጌታ ስም የተባረከ ይሁን አሜን እግዚአብሔር አምላክ በውሃ ይሰራል አሜን እስኪ አንድ ሰው ጮህ በውሃ ይሰራል ይበል በውሃ ይሰራል አምላኬ በሉ እስቲ አምላኬ በውሃ ይሰራል የኔ አምላክ በሉ የኔ አምላክ በውሃ ይሰራል የመጨረሻ ቃል ኢዮብ ምዕራፍ 14 ቁጥር 7 አንብብልኝ ከዚህ በኋላ አንተ ስታነብ ግን ከፍ ብለህ ከ6 ጀምሮ አንብብልኝ ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው ቅርንጫፉ ምን እንዳያልቅ ምን አለው ተስፋ አለው ኦኬ ተስፋው በምን እንደሆነ እንይስቲ እሺ ስሩም በምድር ውስጥ ምን ቢል ቢያረጅ ግንዱም በመሬት ውስጥ ቢሞት ግንዱ በመሬት ውስጥ ምን ቢል ቢሞት ቢያረጅ ወይም ቢሞት እሺ ከውሃ ሽታ የተነሳ ያቆጠቁጣል ከውሃ ሽታ የተነሳ ምን ይላል ያቆጠቁጣል ከምን የተነሳ ከውሃ ሽታ የተነሳ water is your solution ውሃውን እግዚአብሔር አምላክ ዛሬ ለመፍትሄ እንዳደረገ አሜን ልክ እንደዛ የተቆረጣችሁ ያረጀ ነገር ያላችሁ የበሰበሰ ነገር ያላችሁ ኦሬዲ ተስፋ የቆረጣችሁ ዛሬ ከውሃ ሽታ የተነሳ ጤናችሁ ይለመልማል አሜን ፋይናንሳችሁ ይለመልማል አሜን ገንዘባችሁ ይለመልማል አሜን ትዳራችሁ ይለመልማል አሜን ህይወታችሁ ይለመልማል አሜን ከውሃ ሽታ የተነሳ አሜን እንደገና እድል ይሰጣችኋል አሜን አሜን አለዚህ ውስጥ በሆነ ነገር ተስፋ የቆረጠ ሰው
አለ እዚህ ውስጥ በቃ ከዚህ በኋላ ምን ይጠብቀኛል? ሞት እየጠበቀ ያለ መፍረስ ውርደት እየጠበቀ ያለ አለቀልኛል አለ። እግዚአብሔር እንደዚህ ያለ ግንዱ በመሬት ውስጥ ቢበሰብስ ስሩም ከመሬት ውስጥ ቢያረጅ ከውሃ ሽታ የተነሳ እንደገና ራካፓካታፓራ እንደገና ረፔፔፔፔ እንደገና ራባባባባባ እንደገና ረባባባባባ እንደገና ራባሲከረፋጃላቦስ ፈውሳችሁ አሜን። ጤናችሁ እንደገና ያቆጠቁጣል። አሜን አሜን። ቢዝነሳችሁ የከሰረ ቢዝነሳችሁ እንደገና ያቆጠቁጣል። አሜን። የተበተነ ነገራችሁ እንደገና ይሰበሰባል። አሜን። የእንደገና አምላክ ዛሬ በያዛችሁት በዚህ ውሃ ማጋዲያ ከውሃ ሽታ የተነሳ እንደሚል እንደገና ታቆጠቁጣላችሁ። አሜን። የሆነ ሰው እንደገና ሲነሳ ያለው አሜን። እንደገና ሲያብባ ያለው አሜን። እንደገና ውበት ሲጨመርለት ያለው አሜን። እንደገና ሲያለመልመው ያለው አሜን። እንደገና ሲነሳ ያለው አሜን። ከምን ከውሃ ሽታ የተነሳ ከውሃ ሽታ የተነሳ አሜን። አንድ ሰው ጮክ ብሎ እኔ አልሞትም ይበል ባካችሁ። እኔ አልሞትም፣ እኔ አልወድቅም በሉ። እኔ አልወድቅም፣ እኔ አልጠፋም በሉ። እኔ አልጠፋም። አምላኬ ለኔ ምክንያት አዘጋጅቷል። ለኔ ምክንያት አዘጋጅቷል። ከውሃ ሽታ የተነሳ ከውሃ ሽታ የተነሳ ከውሃ ሽታ የተነሳ ከውሃ ሽታ የተነሳ እንደገና እነሳለሁ፣ እንደገና እነሳለሁ፣ እንደገና አፈራለሁ፣ እንደገና አፈራለሁ፣ እንደገና አቆጠቁጣለሁ፣ እንደገና አቆጠቁጣለሁ፣ እንደገና እዋባለሁ፣ እንደገና እዋባለሁ፣ እንደገና አፈራለሁ፣ እንደገና አፈራለሁ፣ እንደገና እኖራለሁ፣ እንደገና እኖራለሁ፣ እንደገና ይሳካልኛል፣ እንደገና ይሳካልኛል፣ እንደገና ታሪኬ ይቀየራል፣ እንደገና ታሪኬ ይቀየራል፣ እንደገና አንድ ሰው ጮህ እንደገና ይበል። እንደገና ጮህና እንደገና በሉ። እንደገና ለኔ እግዚአብሔር እድል ሰጥቶኛል። ብዙዎቻችሁ እንደገና የምትጀምሩ ሰዎች አላችሁ። አሜን። እንደገና የምትነሱ ሰዎች አላችሁ። አሜን። እንደገና የምታብቡ ሰዎች አላችሁ። አሜን። እንደገና የምትገኑ ሰዎች አላችሁ። አሜን። እንደገና በህይወት የምትኖሩ ሰዎች አላችሁ። አሜን። እንደገና የምትወጡ ሰዎች አላችሁ። አሜን። እንደገና በር የሚከፈትላችሁ ሰዎች አላችሁ። እንደገና ታሪካችሁ የሚቀየር አሜን። እጆችን ነሱ። ራካፓታ ሊቫጋንዴ ብሬኬቼ ኔቮዲያማስ ራካፓታ ላቫጋንዴ ብሬኬቼ ሌቮዲያማስ ሪካታ ፓራጋዲቫኖ ክላፕሪካ ቫዲያማስ የያዛችሁት ውሃ መንፈስ እየገባበት ነው። አሜን። የያዛችሁት ውሃ መንፈስ እየገባበት ነው። አሜን። እንደገና ለመፈወስ መንፈስ እየገባበት ነው። አሜን። እንደገና ታሪካችሁን ለመቀየር መንፈስ እየገባበት ነው። አሜን። ዛሬ በጌታ በኢየሱስ ስም የእግዚአብሔር መንፈስ በውሃ ላይ ይመጣል። አሜን። ዛፍ እንኳን ቢቆረጥ ምን ተስፋ አለው? ቢቆረጥ ግንዱ ከምድር በታች ቢበሰብስ ስሩ ከምድር በታች ቢያረጅ ከውሃ ሽታ የተነሳ አሜን። እንደገና ኦራባሳካር የእንደገና አምላክ እንደገና ታሪካችሁን ሊቀይር ነው። አሜን። የእንደገና አምላክ እንደገና ሊያነሳችሁ ነው። አሜን። እንደገና ልትታደሱ ነው። አሜን። ፍቅር ያጣችሁ እንደገና ፍቅር ሊመጣ ነው። አሜን። ትዳራችሁ የታመሰ እንደገና ሊታደስ ነው። አሜን። ሰላማችሁ እንደገና ሊታደስ ነው። አሜን። ጤናችሁ እንደገና ሊታደስ ነው። አሜን። ነፃነታችሁ እንደገና ሊታደስ ነው። አሜን። በረከታችሁ እንደገና ሊታደስ ነው። አሜን። ኧረ አንድ ሰው ጮኸ አሜን። አሜን።